ባለፈው ክፍል በጽጌረዳ አባትና ልጅ ከማይታሙበት ነገር አንዱ ሴት ልጅ ናት። ነብዩ ይባላል። ስልኬን ያዘውና ለምን ትምህርት ቤት ማታስገበኘኝ? ይቅርታ ማንነትን ማተናገር ከሆነ ስልኩ ልዘጋው ነው። ልብሽን ፈልጎ ለሚደውል ሰው እንደዚህ ነው የሚዘጋው? አቶ መስፍን እርሱ ነው እንዴ? አንቺ ማን ነሽ? አዲሷ የቤት ሰራተኛ ነው። ከአዲሷ ሰራተኛ ጋር ተዋወቃችሁ? ቅድም ክላሴ ልታጸዳልኝ ስትገባ ያዩት ይመስለኛል። ግን በትክክል ማለት ነው። ለመጀመሪያ ጊዜ አንተ ከሴት ልጅ የምታደርገው ነገር ተገኘ ማለት ነው። ይሄኔ እናት ጎዳና ላይ ወድቃ ዝናቡ፣ ፀሐዩ፣ ብርዱ ሲፈራረቅባት ነበር የምትኖረው። አንቺም ብትሆኚ ከአንዱ ጨምላቃ ተጨምላቀሽ ዲቃላሽ ነበር። እንዴት በሰዓት ወልደ መንፈስ ቅዱስ ምን ነው ታውቃለህ፣ ድርጅቱን አንተና አንተ ብቻ ናችሁ የምታስተዳድሩ። ይሄ ሁሉ ሀብት ያንቺ ነው። አውቃለሁ። አዎ ለእሱ የሰጠ አምላክማ እኛንም አይነሳ ነው። እናቴ በቅርቡ ሁሉም ነገር ይስተካከላል። እሺ አተ አቤት። ያ ጓደኛስ ማንን ነው? እኔ ነው? አዎ አንተን ፈልጌ ነው የመጣሁት። እሺ ምንድን ነው የፈለግሽው? ቆይ ምን አይነት ንቀት ያለብህ ሰው ነህ? ለሴት ልጅ ክብር የሚባል ነገር የለህም? አለኝ፣ ግን ደግሞ እስካከበረችኝ ብቻና ብቻ ነው። አረ አይ ቲንክ አላወከኝም መሰለኝ። ለማንኛውም ፌቨር ነኝ። አይደለም ፈልገኝ ተስለህ እንኳን አታገኘኝም። እሺ አርፈሽ መቀመጥ ነው ታዲያ። እንደዛ ከሆነ ቆይ ግን እናንተ ለምንድን ነው ትንሹን ነገር ትልቅ የምታደርጉት? አረጋጉት እንጂ። ዝም በል አንተ። አንተን ያናገረ ሰው የለም። ቆይ አንቺ ለምንድን ነው የማትይኝ? ምንድን ነው ችግርሽ? ይሄንን ለተናገርክበት ንግግር ዋጋ ትከፍልበታለህ። እሺ እንደ አንቺ አይነት ድራማ የምታበዛ ሴት በጣም ነው የምታስጠላኝ። እሺ ለሀያም ማራይ ጥማትም አሉ። ከአንቺ የሚጠበቅ የአሮጊት ንግግር ነው የምትናገሪው። ትከፍልበታለህ። እሺ ከዚህ በኋላ ከአንቺ ጋር መጨቃጨቅ አልፈልግም። ካጠገቤ ዞር በይ። በቅርቡ እግሬ ላይ ወድቀህ ትለምነኛለህ፣ እንዳትረሳ። እቺ ልጅ ግን ለመረጋጋት በጣም ማገዶ ትፈጃለች። ተዋት እባክህ። ከዚች ጋር እያወሩም ሆነ ስለሷ እያወሩ ጊዜ መግደል አያስፈልግም። እኔ ያልገባኝ ምን አድርጋ ነው እንደዚህ አፏፏን የምትላት? ለሊት ደውላልኝ ነበር። ንግግሯ ምንም ደስ አይልም። መቼስ አንተ ከምታጫውታቸው ሴቶች እሷ በምን አንሳ ነው? አላቅም እባክህ። ጀርቤን የሆነ ነገር ክብድ ብሎኛል። ምንም አልተመቸችኝም። ጥሩ። ለማንኛውም የግሩፕ አሳይመንት ሰጥቶናል፣ መስራት አለብን። ጥሩ። ሌላው አንዲት ልጅ ከኛ ጋር ተመድባለች። ማን ነች? ፍሬሽ ናት። አብረን እንድንሰራ ያዘዘው መምህሩ ነው። አብዷል እንዴ? በቃ እንሂድ። ለማንኛውም እኔ የሆነች ቦታ አጠር ምጥን ያለች ቀጠሮ አለችብኝ። እሷን እስከ ማስተካከል አንቺ ብቻሽን ስሪዋ። ቻው። አይ ቲንክ ጽጌረዳ አንቺ ነሽ። አዎ አንተ መኮንን ነው ወይስ ነብዩ? እኔ እንኳን መኮንን ነኝ። እሺ ጓደኛስ? ጓደኛዬ አንድ ጉዳይ ያለው ወደዛ ሄዷል። ግን ደግሞ ያለውን ነገር ላስረዳሽ እችላለሁ። እሺ ደስ ይለኛል። እና ተቀምጠን እናውራ ወይስ እዚሁ? እውነት ለመናገር የተሰጠውን አሳይመንት ሰርቼዋለሁ። ማለት እንዴት? የመጀመሪያ ዓመት ተማሪ ሆነሽ እንዴት ብቻሽ ሰራሹ? ብዙ የሚከብድ ጥያቄ አይደለም፣ ሰርቼዋለሁ። ግን አንዳንድ የምጠይቅ ጥያቄዎች አሉ። ኦኬ ምን? እንደምታውቀው ለዚህ ግቢ አዲስ ተማሪ ነኝ እና አንዳንድ ነገሮች ግራ እያጋቡኝ ነው። አንተ የምታውቃቸውን ነገሮች እንድትነግረኝ ነበር። ጥሩ፣ አንዳንድ ነገሮች አሳውቅሻለሁ። ግን ምን? ስምሽ ለየት ያለ ነው። አዎ አንዳንድ ሰዎች የድሮ ስም ነው ይሉኛል። ግን እኔ እናቴ ስላወጣችልኝ በጣም ነው የምወደው። ዋናው እኮ አንቺ መውደድሽ ነው።
ሰዎቹን ታያቸው። እናቴ ያወጣችልኝ ስም ስለሆነ በደንብ ነው የምወደው። ደግሞ እሷ የወደደችው ነገር በሙሉ ነው እወደዋለሁ። እድለኛ ናት። በጣም ነው የምትወጃት። ኧረ እኔ ነኝ እንጂ እድለኛ። እንዴት? ሰው ያሳደገውን አይደለም ይመስለው። እሷን የመሰለች መውደድ የማያልቅባትና ስለሰጠኝ በጣም ነው የማመሰግነው። የእሷን ግማሽ ነው ራሱ እኮ ነው ያልወዳት። አስበው ደግሞ የእሷን መውደድ። አይገርም? እኔ እንደዚህ አልተረዳሁትም ነበር። ሌላው ብዙ ጊዜ ስትገቢ ስትወጪ ስትጣደፊ አይሻለሁ። ችግር አለ? አዎ፣ ከትምህርቴ ጎን ለጎን እናቴን ለማሳረፍ አነስ ያለች ስራ እሰራለሁ። በጣም ብርቱ ሰው ነሽ። አመሰግናለሁ። እና ለምን የሆነ ቦታ ቁጭ ብለን እናወራ? እሺ። ፌቨን አስቢ ፌቨን አስቢ። ይህን ልጅ ማኔ በደንብ አድርጌ መበቀል አለብኝ። ግድ ነው ፌቨን፣ የግድ ነው። አስቢ ፌቨን፣ ደህና መሸሽ። ደግሞ እዚህ ምን ታደርጊያለሽ? ጠረጴዛውን ላጽደው ብዬ ነው። በቀን የሚሰራ ስራ በዚህ ሰዓት? ለጠዋት እኮ አቧራ እንዳይኖርና ጽዱ እንዲሆን አስቤ ነው። ቆይ እኔ የምልሽ በቀን የሚሰራ ስራ በዚህ ሰዓት ነው የምትሰሪው? ቀን የት እየዋልሽ ነው? ምን እያደረግሽ ነው? ያው ታውቂ የለ አሁን ጥናት በጣም እየከበደ ነው የሚመጣው። ስለዚህ ቀን እያጠናው። ሰሚያለሽ? ልታይ አትበይ እሺ። ተምሮ የትም የደረሰ ሰው የለም። ከዚህ በኋላ ደግሞ በዚህ ሰዓት መጥተሽ ልታጸጂ አልፈልግም። አይ ችግር የለውም እማዬ ላግዛት ብዬ ነው እንጂ እኔ እኮ እዚህ ብዙም ስራ እየሰራሁ አይደለም። በቃ ወደ ስራሽ። ብሎክ አድርጎኝ ባልሆነ አልነገርሽ? ማንም አይነገርሽ የለም። ወይኔ ፌቨን፣ እኔም ብሎክ። እኔ የምልሽ ስልክሽን ይዘሽዋል እንዴ? ይዤዋለሁ፣ ግን ልደውይበት ከሆነ ካርድ የለውም። ቴክስትም አያደርግም? እንደሱ እንኳን ያደርጋል። ምንድነው? እኔ እስቲ ክፈችው። ወደ ኋላ አይመልስም። ስታክ ነው እያደረገ ነው። በጣም ስታክ ያደርጋል። እኔም ብሎክ። እኔ ፌቨን ማን እንደሆንኩኝ በደንብ አድርጌ ያሳያለሁ። እሷ ማን አባቷ ብትሆን ነው? የምን አይነት አይነውጣነት ነው? ሄዳ ለፕሮፌሰሩ አልመጣም አልሰራም ብላ የምትናገረው? እሺ ቆይ ተረጋጋ። ምንድን ነው የምረጋጋው? አንተ ደግሞ የተፈጠረው ነገር እየነገርኩህ አይደል እንዴ? ሲጀመር እኮ ልጅቷ ገራገር ቢጤ ልጅ እንደዚህ አይነት ተንኮል እንኳን ትሰራለች ብዬ አላስብም። እባክህ እንደውም ሆን ብላ ያደረገችው ነገር ነው። እሺ ቆይ ብቻ ትምጣ። ጭራሽ ደግሞ እንደዚህ ሆነ እኮ ማናገሩ ሌላ ችግር። ዝም በል እባክህ። ሲጀመር ስትመጣ ማድረጉን ያውቃለሁኝ። እሺ ደግሞ እኮ ማታ በማላውቀው ስልክ እንሰራለን አለው እናንተ ብሎ ቴክስት ልኮልኝ ነው። ማን ሊልክ ይችላል? እኔ ምን አውቃለሁ? በተኛውበት ስለሆነ በእንቅልፍ ልቤ ነው ያነበብኩት። እና ለምን አንደውልበትም? ደውልበት። ለነገሩ እኮ ልክ እኮ ነው። አንቺ እኔ ጋር ነው የደወልከው? ያንቺ ስልክ ነው? አዎ የኔ ስልክ። አምጪ ስልክሽ። ማታ ለምንድን ነው ስራ ላለው ብለሽ ቴክስት የላክሽልኝ? የምን ቴክስት? የት ነው የምታውቂኝ?
ማለቴ ማን ይላክሽ? ስለምን እያወራህ እንደሆነ አልገባኝም። ቆይ ስተኝ እኔ ጅል ነው እንዴ መስልሽ? ምንድነው ነገሩ? ይኸውልሽ ፕሮፌሰሩ ለምን አሳይመንት አላሰራችሁም ብሎ ሲጠይቁ ነብዩ አላሰራኝም መኮንን ያሰራኝ ብለሽ ለምን አልሻቸው? እንደ ድንጋይ ሲጠይቁኝ አንዱ አልተመቸውም፣ አንዱ ግን አግዞኛል ብዬ ነግሬያቸዋለሁ። ምን ነው ሳላውቀው ችግር ፈጠርኩኝ እንዴ? መጀመሪያ እሰራላለሁ ብለሽ ቴክስት ላክሽልኝ። ከዛ ደግሞ ለፕሮፌሰሩ አልሰራም ብለሽ ትናገራለሽ። ምን ማድረግሽ ነው? የኔ ወንድም ተረጋጋ። ስለምን እያወራህ እንደሆነ አላውቅም። ቆይ እኔ ሲጀመር አንተን ሳላውቅ ለምንድነው ልጎዳህ የምሞክረው? እና ታዲያ ለምንድነው ለፕሮፌሰሩ እንደዛ ያልሽው? እንዴ ይሄ ምን አይነት ጥያቄ ነው? ስላልመጣህ ነው? ደው ማለት ካልነበረብኝ መናገር ነበረብህ። ቆይ አንቺ ምን አይነት አይናውጣ ሰው ነሽ? ከየት ነው ያመጡሽ? ይኸውልህ የኔ ወንድም እስካሁን ስለምን እያወራህ እንደሆነ ስላልገባኝ ጸጥ ብያለሁ። ከዚህ በላይ ግን መስመርህን ባታልፍ ጥሩ ነው። ጭራሽ ካንቺን ብሶ ትቆጫለሽ እንዴ አንቺ? ይቅርታ እኔ አሁን መሄድ አለብኝ መሰለኝ። ወዴት ነው የምትሄጂው? እያናገርኩሽ አይደል እንዴ ያለሁት? እጄን ልቀቀኝ። ባለቀሽ ምን ታመጫለሽ? ይኸውልህ ድጋሚ አልደግመውም። እጄን ልቀቀኝ። እንደምን እንደምታመጭ ማየት ፈልጋለሁ። እሺ ውሻ ሲጀመር አጠገቤ እንዳትደርስ እሺ። አንቺ ምን ሆናችኋል እንዴ? ትንሿን ነገር ለምን ነው የምታካብዱት? ለዚህ ስራ ትከፊበታለሽ። እሺ ለቀኝ። አንተ ደግሞ ምንም ልታስፈራረኝ አትችልም። እኔ እኮ ጽጌረዳ ነኝ። እሺ አንድ ባንድ አስከፍልሻለሁ። እሺ ምን አለ በይ። የምታረገውን እናያለን። እንዴ ምንድነው? ምን እየተፈጠረ ነው? ምንድነው ያደረግሽው? ፌቨን እዚህ ምን ትሰሪያለሽ? እኔ ልጠይቅሽ እንጂ ምን እያደረግሽ ነው? ምን ስታደርጊ ነው ያየሁሽ? ይቅርታ ምን አድርጋ ነው? ፌቨን ከኛ ይልቅ ራሷን አጥቂያት። ምን እንደማደርግሽ ወዴት ነው እየወሰድሽኝ ያለሽው? ምን አንተ ትንሿን ነገር እኮ አካባበልኩ። ምን እባክህ ዝም በል። እንዴት እንደሚያደርጋት አታያትም እንዴ? ወይ ፌቨን ምን እያደረግሽ ነው? እጄን ልቀቂኝ እንጂ። ቆይ አንቺ ራስሽ ምን እያደረግሽ ነው? እስቲ ንገሪኝ። እንዴ አልገባኝም። ቆይ ለምን እንደው ሰው ፊት እንደዚህ ተናገርሽኝ? ከጥፋት ርቀሽ ስለማታውቂ። በጠፋም ሰው ፊት ግን እንደዛ መናገር አልነበረብሽም። አንቺ ለኔ መልስ እየሰጠሽኝ ነው? እንደዛ አይደለም። አንቺ በቃ ሰው ፊት ግን እኔ መናገር አልነበረብሽም። የኔን ትርፍራፊ እየበላሽ እንዳደግሽ ረስተሽው እንዳይሆን። አንቺ ብጣሻም እኔ ነው እንደዚህ የምትይኝ? ፌቨን ትሰሚኛለሽ? ይህንን አስቀያሚ ፊትሽን በጥፍሬ ቦጫጭሬ አውሬ ከማስመስልሽ ከዚህ ጋር ዞር በይ፣ ዞር በይ። አስቀያሚ ቀፋፊ ሄደሃለች። አንድ ነገር ከዚህ በኋላ አፍሽን ብከፍች እኔ ላይ ዋጋሽን ነው። ለዚህ ስራማ አስከፍላታለሁ። አዎ ማስከፈልም አለብኝ። ቆይ አንተ ለምን አትረጋጋ? ምንድነው ተረጋጋ የምትለኝ? ያማል እንዴ አንተ? ደምን ባነው ማስረቀሳት። እሺ እኔ ወንድ አይደለሁ። ቆይ አሁን እንደዚህ መሆን ምን ይፈይድልሃል? ባካ አንተ ደግሞ የምትለው ነገር አታውቅም እንዴ? ያማል። ጋይስ በጣም ይቅርታ። እሺ ለምን? ቅድም ከጽጌረዳ ጋር ተጣልታችሁ ነበር መሰለኝ። እና ታዲያ ለምንድን ነው አንቺ እሷን ወክለሽ ይቅርታ የምትጠይቂ? ይኸውልህ እኔና ጽጌረዳ አንድ ላይ ነው የምንኖረው። ማለቴ በቤት ሰራተኝነት ተቀጥረው እኛ ቤት ነው የሚኖሩት ከእናቷ ጋር እና እናቴ ነች የምትረዳቸው። ጭራሽ የሰራተኛ ልጅ ሆና ነው እንደዚህ የጠገበችው? ምን እንደምናደርጋት አላውቅም። ልጅቷ በጣም ተንኮለኛ ነች። ምንም ለሰው የሚባል አታስብም። እንዴት? ቆይ ግን ምንድን ያደረገቻችሁ? ማታ በስልኬ ቴክስት ልካ ነበር። ከዛ ደግሞ እዚህ ጋር መጣ ውጤቴን አበላሸችብኝ። ፌቨን እድል ወደ አንቺ ያመዝናለች። እኔ እንኳን ይሄ ይፈጠራል ብዬ አስቤ አልነበረም። ወይ ጉድ! እንደዚህ እድለኛ ነኝ እንዴ? ምን ነው ዝም አልሽ? አይ ምንም። ለማንኛውም ከዚህ በኋላ አይደገምም። እሺ ስለተፈጠረው ነገርም በጣም ይቅርታ። እንዴት? በቃ ነገውኑ መጥተህ ይቅርታ እንድትጠይቅ አደርጋለሁ። በቃ ሰላም ነው። ነብዩ እንዴት ነሽ? እንዴት ነህ? ደህና ነኝ ይመስገን። አሎ ወዴት እየሄድክ ነው? ወደ ቤት እየሄድኩ ነው። ኧረ እኔም ደግሞ አጋጣሚ እዚህ ሰው ልጠይቅ መጥቼ ነበር። አጋጣሚው ይገርማል አይደል? አዎ። እና ወደዛ ከሆንክ አብረን መሄድ እንችላለን? እንችላለን። እሺ። ለቅድሙ ነገር በጣም ይቅርታ። ድጋሚ እንደዚህ አይነት ስህተት አይፈጠርም። ለምንድን ነው ይቅርታ የምጠይቀው? አንቺ እኮ ምንም ያጠፋሽው ነገር የለም። ቢሆንም ግን ቢያንስ ባለፈው ላጠፋው ጥፋት ለሱ ይሆንልኝ ይቅርታ። እንደዛ ከሆነ እሺ ተቀብያለሁ።
እንደምቸኩል አውቃለሁ። ሰውን በጣም አስጨንቃለሁ አንዳንዴ። ችግር የለውም። እኔም ትንሽ ያለኛውኝ ነበር። በጣም ይቅርታ። ኧረ ችግር የለውም። ሰው ለመግባባትና ለመታወቅ ስፈልግ በጣም ሰው አስጨንቃለሁ። እሺ ገብቶኛል። እሺ አንድ ጥያቄ ልጠይቅሽ ነበር። ምንድነው? ጠይቄ። ያቺ ልጅ ጽጌረዳ ማለት ነው? አዎ፣ በጣም አስቸጋሪና ተንኮለኛ ሰው ትመስለኛለች። እንዴት ነው የቻልሻት? አዎ፣ ስታያት ጥሩ ሰው ትመስላለች፣ ግን ምንም ርህራሄ የሚባል ያልፈጠረባት በሰው ተንኮል የምትዝናና አይነት ሰው ነች። እኔ ነብዩ ማን እንደሆንኩ አላወቀችኝም። ደም እንባ ነው ማስለቀሳት። የእሷ ነገር እንኳን ሁሉም ሰው ላይ ነው እንደዚህ የምታደርገው። በዛ ላይ ደግሞ እንደዚህ ስታደርግ ምንም ስለማይሏት ለምዶባታል። እኔ እሷ እስከዛሬ እንዳጋጠሟት አይነት ወንዶች አይደሉም። እሺ፣ በደንብ ነው ማስከፍላት። በሚገባ። እኔም ደግሞ ማስፈልግ ከሆነ ከጎንህ አለሁ። ደስ ይለኛል። እኔም ተስማምቻለሁ። በፈለግከው መንገድ እኔ እረዳሃለሁ። በጣም አመሰግናለሁ። በቃ እኔ ቅርብ ስለሆንኩ አንቺ ልሸኝሽን አገባለሁ። ኧረ ችግር የለም፣ እኔ ራሴ እሄዳለሁ። ለምን? እንዴት ልሸኝሽ እንጂ ይኸው ጋሽ መክሰስ ሰርቻለሁ። እሺ እኔ ልጅ። አሀ ጽጌረዳ። አቤት። ወዴት ነው የምትሄጂው? ነይ እንጂ ቁጭ በይ። ምን ነው? ለምን? ነይ ቁጭ በይና አብረን እንበላለን። አይ እኔ በልቻለሁ፣ ይቅርብኝ። ከፍትፍቱ ፊቱ ሲባል አልሰማሽም? ነይ ቁጭ በይ። ግድ የለሽም። አልገባኝም። ግድ የለሽም። ነይ ቁጭ በይ። እሺ ጽጌረዳ፣ ለእኔ እንደሚሆን አድርገሽ ነው አይደለም የሰራሽው? አዎ ለእርስዎ እንዲሆን አድርጌ የሰራሁት። ዘይት የለውም፣ ጨውም የለውም፣ በርበሬም ለከለር ነው ያደረግኩት። ጥሩ አድርገሻል። ወጣትነት ደስ ከሚለው ነገር መካከል አንዱ ይሄ ነው። አዎ ስኳር አለብኝ፣ ደም ግፊት አለብኝ፣ የፈለጉትን አማርጬ መብላት አልችልም። እንደናንተ እንደ ወጣቶቹ ደስ ያለኝ ቦታ ሮጥ ብዬ መመለስ አልችልም። አንቺ ያለሽ ትልቁ ሀብት ወጣትነትሽ ነው። አዎ ጋሽ። ለመሆኑ ለመመረቅ ስንት ዓመት ይፈጅብሻል? 4 ዓመት። ስራ ፈልጎ ለመቀጠር 5 ዓመት፣ ከዛ በኋላ ደግሞ በ10 እና በ15 ሺህ ብር ደሞዝ ተቀጥረሽ የምትፈልጊውን ለማሟላት 5 እና 6 ዓመት ይፈጅብሻል። እሱማ አዎ፣ ግን ቢያንስ መሰረታዊ ነገሮችን ያሟላልኛል። እና እንዲህ እያልሽ ወጣትነትሽን ማባከን ነው የምትፈልጊው ወይስ ወጣትነትሽን መኖር? አልገባኝም ጋሽ። ይሄ ደግሞ ምን ማለት ነው? እኔማ እምልሽ ወጣትነትሽን እያባከንሽ ከምታገኘውን ሳንቲም እኔ በ1 ወር ጊዜ ውስጥ ልሰጥሽ እችላለሁ። አልገባኝም። የምናወራው በአማርኛ መሰለኝ እኮ። እንዴት ነው የማይገባሽ? ኦ የኔ ልጅ መጣ እንዴ? ጋሼ እሱ የእርስዎ ልጅ ነው? አዎ። ምን ነው ትተዋወቃላችሁ እንዴ? በደንብ አባዬ፣ በደንብ ነው የምንተዋወቀው። አንድ ትምህርት ቤት ነው የምንማረው። ጽጌረዳ፣ ልጅ የሚማርበት ትምህርት ቤት ነው እንዴ የምትማሪው? አዎ ጋሼ። ይገርማል። በል አረፍ በል ልጄ። በቃ እኔ ወደ ኪችን ልግባ፣ ካስፈለኳችሁ ጥሩ ትችያለሽ። ግን እኔ የምለው እንዴት እስከ ዛሬ አልተያያችሁ? አጋጣሚ። አባዬ ደግሞ ነው አንድ ተራ ቤት ሰራተኛ መጣው። ትልቅ ነገር አደረኩ። ምን እያልክ ነው አንተ? ደክሞኛል አባዬ፣ ገብቼ ልፍጥራል። ወዴት ነው የምትሄደው? ለሰራተኛዋ ጁስ እንድፈጭልኝ ልነግራት። ስራሽ የቤት ሰራተኝነት ነው። ምን ፈልገህ ነው? እኔ አሰሪሽ፣ አንቺ ደግሞ ሰራተኛ ስለሆንሽ በጣም ብዙ ነገር እፈልጋለሁ። አሁን ምን ፈልገህ ነው የመጣኸው? የሚያስፈልግ ነገር አለ ወይ ነው ለማለት የፈለግኩት። ምን መሰለሽ፣ ከባድ የሆነ አለርጂክ ስላለብኝ ስለሱ ላወራሽ ነው። የምን አለርጂክ? ንጹህ ያልሆነ ክፍል ውስጥና ንጽህናውን የማይጠብቅ ሰው አጠገብ ሲሆን ከባድ አለርጂክ አለብኝ። እሺ፣ እና እኔ ምን ላድርግ? አንደኛው
ክፍሌን ስታጸጂ ደጋግመሽ እንድታጸጂው እፈልጋለሁ። ሁለተኛው ደግሞ እዚህ ቤት እስከሰራሽ ድረስ ንጽህናሽ እንድትጠብቂ እፈልጋለሁ። እሺ? እሺ። ሌላኛው ደግሞ በእሳት ቀልድ የሚባል ነገር አላውቅም። በ20 ደቂቃ ውስጥ ጁስ ፈጭተሽ ክፍል ይዘሽ ነኝ። እሺ? ትንሽ ብቻ ታገሽ። እሺ? ደግሞ ይሄ ስራ ያስፈልግሻል። እሺ? ተረጋጊ ጽጌረዳ፣ አይዞሽ።